ገበያን ለማረጋጋት የተጀመረው የቁጥጥር ሂደት በመጠናከሩ ከሰሞኑን በእህል ዋጋ ላይ መጠነኛ ቅናሽ መደረጉ ተነገረ። በሳምንታዊ የገበያ መረጃ ሰዓታችን አሁናዊ የእህል ዋጋ ምን ይመስላል የሚለውን መሰዊያ አዝቄል ታስቃኘናለች። ተከታትለን እንመለስ። ተመልካቾች በዛሬው የቢዝነስ መረጃ ሰዓታችን እህል በረንዳ ተገኝተናል። እህል በረንዳ የተገኘንበት ምክንያትም የእህል ዋጋ ስንት ነው የሚለውን ለመጠየቅ ነው። ሳምንታዊው የእህል ዋጋ ስንት ነው? የበቆሎ፣ የጤፍ በየአይነቱ ሰርገኛ፣ ማኛ የሚለውን እንጠይቃለን። እንዲሁም ሩዝ፣ ካሳቫ፣ ማሽላ እንዲሁም አብሽ ዋጋቸው ስንት ነው የሚለውን እንጠይቃለን። አብራችሁኑ ነው። ወይ ሰላም ነሽ? ደህና እግዚአብሔር ሰላም ነሽ? እግዚአብሔር ይመስገን ደህና። እንዴት ነው ዛሬ የገበያ ዋጋ? የገበያ ዋጋ በቆሎ 65 እየሸጠን ነው። ጤፍ እስከ 110 አለ፣ 100 ብር መወስድም አለ። አንደኛው ጤፍ ደግሞ 120 ብር ነው። እያየን የጤፍ አይነቱንና አይነቱ አሁን ጉማይቴ መለስቲያ ጤፍ ነው። መለስቲያ ጤፍ ነው 100 ብር ነው የሚወስደው ኪሎ። ኪሎ 100 ብር ነው። እና ይሄም ደግሞ ሰርገኛ ነው። ቀይ ሰርገኛ ነው የሚባለው። ቀይ ሰርገኛ ነው። በእንጀራ ላይ ቀላ ይላል። እሱ ደግሞ ዋጋው 98 ብር ነው። ከዛም እናመጣው ደግሞ 96 ብር እናመጣለን። 2 ብር አለ ማለት በአንድ ኪሎ። ይሄ ማለት በኮንታል 200 ብር ነው። እና ደግሞ ይሄ ደግሞ 65 ብር ነው የምንሸጠው። ይሄ 65 ብር ነው። መንግስት ቁጥጥር ያደርጋል። መንግስት ቁጥጥር እንዳደረገ እንሸጣለን። 65 ሽጡ የሚለውን ከዛ በላይ ከሸጣችሁ ንግድ ፍቃድን ጭምር እንወርሳለን ብሎ እንደነገሩን ለመንግስትም እየታዘዘን መንግስት ህግ ገበያ ቁጥጥር ስላለ እነሱ እንዳዘዙ መሰረት እንሸጣለን ማለት ነው። ይሄ ደግሞ ጤፍ ሁለተኛ ጤፍ ነው የሚባለው 110 ብር ነው የሚሸጠው። በጣም ጥሩ እንጀራ ነው የሚወጣው። ይሄ አካባቢ ጤፍ ነው ግን አይነት አላችሁ አይደል? ምንጃሬ ነው። ይሄ ምንጃሬ ጤፍ ነው። ምንጃሬ ጤፍ ነው። በጣም በእንጀራ ላይ ያምራል። እሱ ደግሞ 110 ነው የምንሸጠው። ይሄ ደግሞ ጉማይዴ ጤፍ ነው። ይሄ ጉማይዴ ጤፍ ነው። ጉማይዴ ጤፍ ደግሞ 120 ብር ነው የሚወስደው። ይሄ ጉማይዴ ጤፍ 120 ብር ነው የሚወስደው። ነጭ ነው። ሁለተኛውን አይተናል። ይሄ ደግሞ አንደኛው ነው። ይሄ 120 ብር ነው የምንሸጠው። እና ገበያው በጣም አሁን መስከረም ሲመጣ ደግሞ ወረፋ ይኖራል። ምን ይሆናል? ይሄ ስንዴ ነው። ይሄ ስንዴ ከበቆሎ ጋር ነው የሚገናኘው። ከበቆሎ ጋር ይገናኛል። በቃ ኪሎ 80 ብር ነው። ከዛ ስናመጣ 78 ብር እናመጣለን። ይሄ ማሽላ ነው። ይሄን በልታችሁ ታውቃላችሁ? ይሄ ከአማራ ክልል ነጭ ማሽላ ከአማራ ክልል ነው። ይሄ በጣም ከእንጀራ ጋር ተቀላቅለው በጣም ምርጥ እንጀራ ነው የሚወጣው። ይሄ ደግሞ ካሰባ ነው የሚባለው። ይሄ 70 ብር ነው። 70 ብር ነው። ይሄ ደግሞ ካሰባ ነው የሚባለው። ወይም ታውቂዋለሽ? ይሄ ካሰባ ነው። ካሰባ በሁለተኛ ቦዬ ነው የሚባለው። በእኛ ሀገር ከጤፍ ጋር ይቀላቀላል። ይሄ ደግሞ መንግስት እንደገና ጥናት አድርጎ ያገኘው ውጤት ነው። የምድር እንደ ቦዬ ማለት እንትን ነው። ተነገረለት እንቁ ነው። በጣም መድኃኒትም አለው። ከሰው ጋር በቃ የተላመደ። ይሄ ደግሞ ሩዝ ታውቂዋለሽ? ኪሎውን አልነገርከንም። ኪሎ እሱ 60 ብር ነው። 60 ብር ነው። የአገር ምርት ስለሆነ ይቀንሳል። ይሄ ደግሞ ሩዝ ነው። ከጤፍ ጋር ይገናኛል፣ ይለያል። በጣም እኮ ያምራል እኮ የሚበስለው አይደለም። ይሄ ከጤፍ ጋር ነው የሚገናኘው። ይሄ ይለያል። ይሄ ሩዝ እንደ መቀየጫ ነው። ከጤፍ ጋር ይቀየጣል። ከዛ እንጀራ በጣም በቃ ያምራል። ጤፍ ላይ እሱ ሲገባ ኪሎ ስንት ነው ግን? ኪሎ እሱ 110 ብር ነው የሚሸጠው። እንደዚህ በኮንታል ደግሞ ከወሰዱ ያው በኮንታል ዋጋ ነው። በኮንታል ሲሆን ከስንት እስከ ስንት ነው በአቨሬጅ? በአቨሬጅ ነው። ይሄ አሁን ኮንታል በቃ 98 ብር መወስደው ጤፍ ነች ሰርገኛዋ። በኮንታል ሲሆን አስተያየት ይሆናል 2 ብር ይቀንሳል። 2 ብር ይቀንሳል። በብዛት ሲሆን በችርቻሮ ኪሎሜትር ሊጎን ስለሚችል ወላይታ ሶዶ ላይ ነው። አሁን እኛ ማርካቶ በጣም የገበያ ሴንተር ነው። ከሌላ ሀገር ከወረዳ የሚመጡ አሉ፣ ከጎፋ የሚመጡ አሉ። እንግዳ ተቀባዮች ነን። የቢጠና ሰው ነው። ሰላም ነህ? ደህና። በኮንታል ሲሆን እዚህ ጋር በቅርበት እንሸጣለን። ይሄ በኮንታል ሲሆን የ2 ብር ልዩነት አለ። ይሄ በኮንታል የሚሸጥ ነው። ይሄ ደግሞ የተዘጋጀ ይሄ ምግብ ለሰው የሚቀርብ እንደዚህ እንሸጣለን። ሻጮን ይመስላል። አዘጋጅተን ነው የምንሸጠው። ስሜ ታፈሰ ይባላል። አሁን ገበያ በጣም ጥሩ ዋጋ ይሸጣል። ከሱ ጤፍ ገዝቼ
አሁን የወፍጮ ቤት ላስፈጫት መውሰድ ነበረ። ጥሩ ዋጋ ከዚህ በፊት አው ትንሽ ውድ ሆኖ አሁን በጣም ቀንሶ ነበረ። ጥሩ ዋጋ ነው ያለው። ገዝቼ ነበር። ጥሩ ይሸጣል። ጥሩ ዋጋ ነው። ኩሪ ይባላል። የመጣሁት ከቄራ ሰፈር ነው። አሁን በቆሎም ጤፍም ያው ጥሩ ነው ዋጋው። አሁን ከበፊቱ በጣም ቆንጆ ነው። ጤፍ ትላንት ገዝቼ አስፈጭቼ አሁን እየወጣውኝ ነው። ተመልካቾች በዛሬ የገበያ መረጃ ሰዓታችን ገበያ ላይ ያለው የእህል ዋጋ ምን ይመስላል፣ ከበፊቱ አቅርቦቱስ ዋጋውስ የሚለውን አየን። የተከታተላችሁትን ይመስል ነበር። የዛሬን በዚያ በቃን።